ስለዚህ እነዚህ አትሪቢዩቶች ያላህ ናቸው አይደል? ኢተርናል ናቸው፣ የተፈጠሩ አይደሉም። ሊፈጠር አይችሉም እንጂ ስለ ባህሪ እኮ ነው እያወራን ያለነው። ስለዚህ ኢተርናል ናቸው። በቃ የእሱ ባህሪዎች ናቸው፣ ከእሱ ጋር የነበሩ ናቸው ከጥንት ጀምሮ ማለት ነው። ግን እነሱ ግን አናወራቸው ማንነት ስለሌላቸው ማለት ነው። እሺ፣ ስለዚህ ያላህ ቃል በምድር ወርዶ አሁን ቁርአኑን እናየዋለን አይደል? ያው ቃሉ ማለት ነው። ስለዚህ ቁርአን የሆነ የአላህ ቃልና ቁርአን ያልሆነ የአላህ ቃል የሚባል አለ የተከፋፈለ? አይ እንዴት ማለት ቁርአን የሆነ ማለት ምን ማለት ነው? ንግግር ነው እኮ ጨዋታው። አላህ ንግግር አለው። ቆይ ልንገሮት፣ አላህ ይናገራል፣ ተናጋሪ ነው። ስለዚህ ያ ንግግሩ አሁን ለምሳሌ አላህ ለነብዩ መሐመድ ትእዛዝ ሲሰጣቸው በቃሉ ነው የሚሰጣቸው። ከዛ ይሄ ደግሞ ቃሉ ለምሳሌ አንዱን ሊቆጣው ይችላል፣ አንዱን ሊያዘው ይችላል። ለአንዱ ደግሞ መለኮታዊ ግልጠት ሆኖ እንደ መለኮታዊ ግልጠት ሊቀበለው ይችላል። ስለዚህ ቁርአን ማለት የአላህ ንግግር ሆኖ ያንን ንግግር በወረቀት ላይ ተቀመጠ ማለት ነው። ይሄ ነው ስለ ንግግር ነው እያወራን ያለን። ኦኬ። ስለዚህ ያላህ ኢተርናል ቃል በወረቀት ላይ ተቀመጠ፣ እሱም ቁርአን እንለዋለን። ወረቀት ላይ ተጻፈ። የአላህን ንግግር የሰሙትን ጻፉት ወረቀት ላይ። ያው ወረቀቱ ፍጡር ነው፣ የተፈጠረ ነው ወረቀቱ። እኛ ቁርአን የምንለው መጽሐፉን አይደለም። እዛ መጽሐፉ ላይ ያለው የአላህ ንግግር። እሺ፣ ይሄ ያላህ ንግግር በቁርአን ላይ የምናገኘው ያላህ ንግግር ዓለም የተፈጠረበት ነው አይደል? ያው አይደለም። አሁን ምን መሰሉት? አሁን ምን ጋር መጡ መሰሉት? ለምሳሌ በእርሶ ሳስረዱት እግዚአብሔር በመጀመሪያ ሰማይን ምድርን ፈጠረ ብሎ የተናገረው ቃል አለ፣ ተረዱኛ። ከዛ ብርሃን ይሁን ያለ ደግሞ ቃል አለ። ሁለቱ የተለያየ ቃል ነው እኮ። እነሱ ቃላት ተጽፈዋል ቁርአን ላይ ያለው አይደል እኮ። አይደለም እኔ ያልኩት እግዚአብሔር ቁርአን ላይ ስላለው ያላ ቃል እኮ እሱ ላሳሉት ነው አለ። እየተረዱኝ ስላልሆነ ምን አሉኝ? እሱ ቃል ዓለማት የተፈጠሩበት ቃል ነው አይደል? አንድ ቃል ነው ያለው እኮ። ግን ያንን አንድን ቃል አላህ ለተለያየ ነገር ይጠቀመዋል። ይህንን ነው እያስረዳሁት ያለሁት። ኦኬ። ስለዚህ አላህና ቃሉ አንድ ናቸው። አንድ ናቸው ማለት አላህና ቃሉ አንድ። የአላህ ቃል ራሱ አላህ ነው፣ የአላህ ነው። ግን አላህ ነው። አይ አላህም ነው አላህም አይደለም አይባልም። የአላህ ነው። የአላህ ነው ካልከው እኮ ኤክስተርናላይዝ እያደረገው ነው። ስቲል ከአላህ እኮ የእርሶ ባህሪ እርሶ ነው ወይስ የእርሶ አይደለም አልኩ። እርሶ አይደለም ወይ ቢስጠይቆት እንደዛ አይነጣጠልም አሉኝ። እኔ አሁን ቀለል ባለ ኤግዛምፕል ነው እያስረዳሁት ያለሁት እኮ። ግን ስቲል የኔ እኮ አሁን እኔ ለምሳሌ በረከት አንድ ነኝ አይደለ? በረከት አንዱኝ ብዙ አትሪቢዩቶች አሉኝ እኮ ገባኝ። ይሄ አትሪቢዩቱ እርሶ ነው ወይስ እርሶ አይደለም? አትሪቢዩቶቼ እኔ ከሆንኩ ብዙ ሰው ነው ማለት ነው። ብዙ ማንነት ነው። እርሶ ነው። አሁን አትሪቢዩት አለታ እርሶ አለ፣ ችግር የለውም። ቃሎትን እንውሰድ። ቃሎት እርሶ ነው ወይስ እርሶ አይደለም? ቃሌ እኔ አትሪቢዩት ነው፣ እኔ መገለጫ ነው እኮ። እርሶ ነው ወይስ አይደሉም? እኔ ለምሳሌ የሰው ነፍስ ለምሳሌ ሰው ከሰው አትሪቢዩት አንዱ መናገር ነው እኮ። አገባኛው። ይሄ ቃሎ የእርሶ ቃሎ እርሶ መምህር በረከት ነው ወይስ መምህር በረከት አይደለም? አንድ እንትን እንባለው በቃ እኔም አይደለሁም ከኔ የተለየም ነገር አይደለም። ግን የእርሶ ነው። የኔ ነው፣ ግን የኔ ነው ከኔ የተለየም ነገር አይደለም። ግን እኔ ኤግዛክትሊ ደግሞ ቃሌ ማለት እኔ አይደለሁም። በቃ አላህም ቃሉ ሲባል አላህም አይደለም፣ ከአላህም የተለየ ደግሞ ሌላ አይደለም። ያ አላህ ነው፣ ኢንስትሩመንት መፍጠሪያው ነው። ይህ በጣም ቀላል ነገር ነው ባይዘው። ስለዚህ ከአላህ ጋር የሚኖር ኢተርናል የሆነ ቃሉ የሚባል እሱ ያልሆነ አይደለም። ከእሱም ያልተለየ የሆነ ነገር ነበረ ማለት ነው። ኖ የእሱ ባህሪ ነው። አላህ ተናጋሪ ነው። ስለዚህ ይሄ ባህሪ ነው። አላህም አይደለም አይባልም፣ አላህም ነው አይባልም። አሁን እኮ እርሶ መለሱልኝ። የእርሶ ቃል እርሶም አይደሉም አይባልም። ግን የእርሶ ነው። የእርሶ አትሪቢዩት ነው፣ የራሶ ቃል ነው። ስለዚህ አላህ ቃል እኔ ከነገራችን ላይ አም ክሪኤትድ ፐርሰን ነኝ። እኔ ሲምፕል አይደለሁም። የተፈጠረ አካል ሁሉ ለባህሪ እያወራን ስለሆነ ኮምፕሌክስ ነው። ስለዚህ
አላህ እኮ ሲምፕል አይደለም ማለት ነው። ዲፈረንሺዬሽን አለው ማለት ነው። ኢተርናሊ ኖ አይ እርሶ ያመጣ ነው ስለ ፍጡርና ስለ ፈጣሪ ለማውራት ሳይሆን ስለ ባህሪ ስላልተግባባን እሱን ላስረዶት ነው ወደ እርሶ ምሳሌ መጥቶት። እርሶ አሁን ፍጡር ኖት፣ ቃሎትም ፍጡር ነው አይደለም? የተፈጠረ ነው። አላህ የተፈጠረ አይደለም። ያ ማለት ቃሉም የተፈጠረ አይደለም ማለት ነው። ከአላህ ጋር ከመጀመሪያው የነበረ ነው። የአላህ ባህሪ ነው። ስለዚህ ከአላህ ጋር የነበረ በጣም ይቅርታ ኢብኑ ሐኪም ከመምህር ጋር እንጨርስ። በጣም ይቅርታ መምህር እየከፈለ ኢብኑ ሐኪም በጣም ከይቅርታ ጋር አትገባም። ከመምህር ጋር ነው የምንጨርሰው። በጣም ከይቅርታ መምህር ላውራቸው አንድ ይቅርታ። እሺ አውራቸው። እሺ በጣም ይቅርታ መምህር ስላቋረጥኩት። አሁን እርስዎ ያሉትን እንትን በእስልምናው ሳይንስ የተጻፈ መሆኑን ያ ቁርአን ቃል የተጻፈ እንደሆነ እየሸሸገ ነው ያለው እና ከዛ አንጻር ነው ባህሪ ቢሆን አትሪቢዩት ቢሆን እሱ ውስጥ ብቻ ነበር የሚቀረው አላህ ውስጥ ብቻ። ይሄ ቃል ግን ወጥቶ ተጽፏል፣ ለዋል መፍዙዝ ላይ ተጽፎ ነው ያለው። ስለዚህ ያ ምንነት ወደ ጽሁፍ መቀየር ችሏል ማለት ነው። ስለዚህ የአላህ ምንነት ወደ ጽሁፍ የተቀየረ ምንነት አለው ማለት ነው። ወደ ቂራት ቁርአን የሚሉት ያን ጽሁፍም ጭምር ስለሆነ ማለት ነው። በሰማይ ተጽፎ ተቀምጧል ነው ያ ተጽፎ ተቀምጧል። ባህሪ ከሆነ ኢተርናሊ ነው። እሱም ኢተርናሊ ነው አይደል? እሱ ኢተርናሊ ይለዋል እንጂ ኢተርናል አይደለም። ያ ቃል ወጥቶ ተጽፎ ተቀምጧል እና እሱን እየሸሸገ ስለሆነ እናንተ አውሩ በቃ እኔ ኖረ እኔ ተጻፈ ወጥቶ የተቀመጠው መቼ ነው? አመሰግናለሁ ሚኪዬ። መምህርም አመሰግናለሁ። አቱረድ ጃቢር ማለት አይ አሁን እኮ ምንም ፕሮቮክ የሚያደርግ ነገር እኮ የለም። አይ አይደለም፣ ከእርሶ ጋር ጀመርና ከእርሶ ጋር እንጨርስ። በመሀል መግባት ራሱ ትክክል አይደለም፣ ስነ ስርዓት አይደለም። እርሶ ጥያቄ አለኝ አሉ፣ የራሶትን ጥያቄ ነው። እኔ እንደውም ልናወራው ላኩ አልነበረም፣ ግን እስቲ አንድ ጥያቄ ልጠይቁ አሉኝ። እሺ አልኩኝ፣ ፈቃደኛ ሆንኩኝ። ከዛ ከእርሶ ጋር እኔ በዚህ ጉዳይ ለመወያየት ሳይሆን በማንኛውም ጉዳይ ላይ ጥያቄ ካነሳን እንዲህ አይነት ኮምፕሌክስ የሆነ ሎጂክ መፍጠር እንችላለን እኮ። ጥያቄውን አሁን አቅርበውን እያስረዳሁት ነው በስነ ስርዓት ማለት ነው። ከዛ እኔና እርሶ በጣም ጤናማ የሆነ ኮንቨርሴሽን እየቀጠልን ነው እና ሌላ ሰው ገብቶ እንደዚህ ማለቱ አንደኛ ሀሳብም ይበተናል። ሰው እዚህ ጋር አሁን በእኔና በእርሶ ኮንቨርሴሽን መካከል የሆነ ነገር ካወቅኩኝ የሆነ ነገር አንደርስታንድ ካረኩ ብሎ ነው እና ልክ ሀሳቡ በእንጥልጥል ሲቀራን ሌላ ሰው ሲገባ ሀሳቡንም መበተን ይሆናል። ስለዚህ እኔና እርሶ የጀመርነውን ሀሳብ ድምጥ እኔ በዚህ ሀሳብ እስከፈለጉት ድረስ አስኬዶታሉ። ችግር የለን። ይሄ ነው መልስ ብዬ ድረቃለን እስከፈለጉት ድረስ ማለት ነው እና ሌላ ሰው ግን እንዲገባ አልፈልግም። እዚህ ጋር አንድ ሪዘርቬሽን ያለኝ ምንድን ነው ኤኒዌይስ ሚኪ ችግር የለውም። በቃ እነሱ ሌላ ጊዜ ዲቤት ያደርጋሉ። ካረጉ የተነጋገር ነው ይበቃል። እሺ መምህሬ አመሰግናለሁ ለሰጡኝ ጊዜ። ሚኪ በጣም አመሰግናለሁ። ሚኪ ከቻልክ ሀዊን በእኔ ቦታ አስገባት። አንድ ጥያቄ አለኝ ብላለች። ከተቀበላችኋት ሸጋ፣ ካልሆነ አመሰግናለሁ። ወይ አጋቱን እኔ ወርዳለሁ። ከመምህር ጋር ያረከውን ውይይት ከእብነ ሐኪም ጋር ማድረግ ትችላለህ። ስለ ስላሴ የፈለግከውን ስለ ቁርአኑም ቅድም ልክ አዳም ባነሳልህ መሰረት ከመምህር ጋር ያረከውን ውይይት ከእብነ ሐኪም ጋር ማድረግ ትችላለህ። አዎ ምን መሰለክም አሁን እኔ አልዋሽም አጋቱን እብነ ሐኪም በእስልምና ጉዳይ እንወያይ ቢለኝ እኔ ሰፊ የሆነ ዝግጅት መዘጋጀት አለ። እሱ እስልምናም ላይ የሚሰራ ስለሆነ ሀዲሶችን ምናምን ነገር በደንብ መዘጋጀት አለብኝ። ግን እንዲህ ከሚሆን እብነ ሐኪም መወያየት ከፈለገ እስልምና ላይ ጥሩ እውቀት ያላቸው በማድረግ ሰደባችሁ ይመስላል። ጃይ ኖ አይደለም። እኔ ለዛ ሳይሆን ኦኬ ምናልባት እንደዚህ ብናደርገው ኦኬ ያ ለምሳሌ ያነሳቸው ጥያቄዎች ነበሩ። አሁን ለምሳሌ ከመምህራችን ጋር ስትወያይ የነበርክባቸው ጥያቄዎች አሉ። ደሴም ጥያቄዎች ለምን ከእብነ ሐኪም ጋር መወያየት እንትን አለ እኮ። አሁን ምን መሰለህ አዳም፣ እኔ ምንም አድቫንቴጅ ለመውሰድ አይደለም። ስላሴ ላይ እኔ አሁን መጥቼ ሚኪ በስላሴ ጉዳይ ካልተወያየ ምናምን አላልኩትም። ስላሴ ላይ ጥያቄ ነበረኝ ስለው በቃ መምህርን አስተካክለን የእናንተ መምህር ከሆኑ ሰዎች ጋር ስላሴን ጠየቁኝ፣ ተመለሰልኝ። እናንተ ተውሂድ ላይ ወይ እስልምና ላይ ጥያቄ ካላችሁ እስልምና ላይ እኔ የእስልምና አስተማሪ አይደለሁም። ገባ አይደል? ገና ለተማሪነት ራሱ እኔ ቅርብ ጊዜ የሰለምኩ ሰው ነኝ። ላይ አንድ አመት ራሱ አልሞላኝም። ገና ስለ እስልምና በደንብ እያጠኑ ያለው ሰው ነኝ። ገባ ካ? ስለዚህ እናንተ የምትጠይቁትን ጥያቄ በመመጃሌ ታዲያ ይኸውልህ ቆይ አይ አንተ ተማሪ ከሆንክ ታዲያ ከኔ የተሻለ እብነ ሐኪም ቢያስተምር ጥሩ አይደለም? ለምንድን ነው የሚያስተምርህን ሰው የምትሸሸው?
ኖ አይደለም። እነሱ ያሉት ምንድነው በእስልምናና በክርስትና አንድ ላይ ነው ያሉኝ። ለዛ ነው አሁን በእስልምና እብነ ሐኪም አሁን እኔ የመለስኩልህን ጥያቄ ለምሳሌ እብነ ሐኪም በተሻለ የሚመልስልህ ከሆነ ለምን በደስታ ለምን እድል አልሰጥም? አሁን ነው እኮ አይደል ያጋቱን ጥያቄ እንደዛ መሰለኝ። አይ ተወያይ ነው ያለኝ እንጂ እኔ ችግር የለብኝም ከእብነ ሐኪም ጋር አይደለም። እኔ ነኝ የምትሉት መምህር ጋር እኔ በስላሴ ጉዳይ ከማንም ጋር ለመወያየት ፈቃደኛ እንደሱ አይደለም። ስለዚህ ሚኪ እንደዚህ አድርግ። አሁን በተነሱ ጥያቄዎች ላይ እብነ ሐኪም ምንድነው ዲቤት ምናምን ሳይሆን ተጨማሪ ነገሮች እንዲጨምርለት እድል ስጠው። ለጃ ይጠቅመዋል። አሁን ጃን እኔ አሳማኝ ነገር ሚኪ ድምጽ ርቋል። የእኔ ነገር ምን መሰላችሁ? እኔ አሳማኝ ነገር ሆኜ ያገኘሁት እኛ ለእስልምናው ሩቅ ነን። እኛ የምንሰራው ብዙ ጊዜ ከፕሮቴስታንቶች ጋር ነው እና አሁን እብነ ሐኪም ያደረጉት ነገር ምንድን ነው? የተደበቀ ፋክት ካለ ቁርአኑ ላይ ሐዲሱ ላይ የተጻፈ ስለ እግዚአብሔር እኔም ኢንተረስት ያደረገኝ ለእኔ ሩቅ የሆነ መረጃ ካለ ያንን ነው የጨመሩት። እሱ እድል እንስጠውና ሪፍሌክት ያድርግ። እብነ ሐኪም ለምን እናፍነዋለን? የስ እብነ ሐኪም ጋር የተጀመረ ጃም ደግሞ ይህንን እንደ እድል ተጠቀመው ማለት ተጨማሪ እኔ ደግሞ መምህር ቤት አይደለም። ገባኛው። እኔ ደግሞ መምህር ሀሳቤ እንደሱ አልነበረም። እኔ ያልኩት ሀሳብ በተሳሳተ መንገድ ተረድታችሁት ነው። እኔ አሁን ለምሳሌ እርሶ እብነ ሐኪምም ቢሆን መምህር ነው። አሁን ለምሳሌ ሚኪ ምን አለ? እኔ እስልምና ላይ ብዙ ሙቀት የለኝም። እኔ ጴንጤ ፕሮቴስታንት ላይ ቢሆን አሁን ጥሩ ነገር ሊሰጠኝ ይችላል። ተረዱኝ አይደለ? ልክ እኔ ጋር ደግሞ ሲመጡ እስልምና ላይ ጥልቅ የሆነ ነገር ላልሰጣችሁ ይችላሉ። ሐዲስን ቁርአንን በቁጥር እያጣቀሱ ላልሰጣ ሲኖርባችሁ ነገር ላይ እውቀት ያለው ሰው አለ። እብነ ሐኪም ጋር ተከራከር አልተባልክም፣ ግን ተጨማሪ መልስ ሀሳቢን አልጨረስኩም። እንደዚህ ይደረግ። በፊት የጠየቀውን ጥያቄ እንደገና ጠይቅና ድጋሚ አልተመለሰም ያልከውን ጥያቄ ላይ እንደዛ ይሁን። በቃ ሀሳቢን አልጨረስኩም። አልተመለሰልኝም ያልከው ጥያቄ እና ምንድነው እስልምና ላይ ጥልቅ እውቀት ያላችሁ በጣም በሺ አስተማሪዎች አሉ። ከነሱ ጋር አገናኛችሁና የፈለጋችሁትን ጥያቄ እስልምና ላይ ትጠይቃላችሁ፣ ይመለስላችኋል ማለት ነው። አሁን ስላሴ ላይ እብነ ሐኪም የጠየቀውን ጥያቄ ጠይቅና ይመልስልህ ካሉኝ እኔ በደስታ ነው። እኔ ምንም ችግር የለብኝም። እድልም ያለ መስጠት አይደለም። ስላሴ ላይ የማያለው ነገር እኮ በጣም በአጥጋቢ ሁኔታ በጥበብ ተመልሷል። ግን መምህር ደግሞ እንደዛ አይደለም እያሉ የነበረው ሚኪ መምህር ይጨመርለት ይመልስ ነበር እያሉ ያሉ ግን በቃ እኛ አጥጋቢ ከሆነ በቃ ይበቃል። ከዚህ በላይ አናርዝመው። እብነ ሐኪም ሆነ ማንም ሰው እስልምና ላይ ጥያቄ ካለው ሚኪ እንደዚህ እብነ ሐኪም በተነሱት ጥያቄዎች ላይ ተጨማሪ ማብራሪያዎች ይስጠው። አንደኛ ቁጭ ብዬ እሰማለሁ፣ እሱም ያስማማናል። ማብራሪያ ይስጥ፣ ቁጭ ብዬ ሰምቼ እሄዳለሁ። ችግር የለም። እንደዛ አይሻልም? እንደዚህ ይስማማለሁ። ግን ምንድነው እኔ አሁን የእብነ ሐኪምን ኢንፑት የፈለግኩት እስልምናው ላይ ዌል ቨርስድ ስለሆኑ ምሳሌዎችንም ከእስልምናው ሐዲሳትና ቁርአን ላይ እያስገቡ እንዲመልሱ ስለፈለኩ ነው እንጂ ሌላ አዲስ ማብራሪያ ይኖራል ብዬ አይደለም። ኦኬ ሚኪ ምናልባት ጃብር ጥያቄውን ይጠይቅ ይመልስለትና ጃብራውን ፈቃደኛ አይደለም። እሱ እብነ ሐኪም ስለ እስልምና እንዲያነሳ እንዲጠይቀው ፈቃደኛ አይደለም። ጃብር እሱ መጠየቅ ብቻ ነው እንጂ እስልምና መመለስ አይችልም። ስለዚህ እሱ ከወረደ በኋላ ያብራራል። ፖለቲካ መስራት ጀመርክ። በጣም ከይቅርታ ጋር ሚኪ አንተን ሰፖርት አድርጌ ላወራ ነው። አይቶ ችግር የለውም። እዮባዬ በጣም ነው የማመሰግነው። ቆይ ሚኪ ከኔ በኋላ ያወራል። እኔ 20 ሰከንድ ነው የማወራው። ሚኪ ትናንትና መጡ አንተ ቤት ቀጠሮ ያዝን። ቀጠሯችንን ጨርሰናል አይደለ? በታሰበለት እቅድ መሰረት ጨርሰናል። ያ ኦኬ። አይ እኔ ቅድም እኮ ፈቃደኛ ነኝ እየጠየቅኳቸው ስለ ስላሴ አብራሩልኝ ስለ ተጨማሪ 15 ደቂቃ 20 ደቂቃ ስጠንና ለእብነ ሐኪም ጥያቄዎቹን አቅርብላቸው። እብነ ሐኪም ደግሞ ምን መሰለክማ ሚኪ ገባኝ አንተን ሀሳብ። እኛ አሁን ተቀጣጥረን ነበረ። በቃ ቀጠሯችንን ጨርሰን ከመምህር ጋር ጨርሰናል። ተጨማሪ ነገር መጨመር የሚፈልግ ከሆነ እብነ ሐኪም እኔ መስማት ይችላል። ግን ወደ ሌላ ነገር የምንገባ ከሆነ እኔ አልችልም። ጥያቄ እስልምና ላይ መጠየቅ የምትፈልጉ ማንኛውም እኔ ነኝ ያላችሁትን ሰው ይዛችሁን እኔ ከመምህር ጋር በዚህ ቶን አስተካክላለሁ። አንተ ለመጠየቅ ምናምን አይደለም። እብነ ሐኪም እንደዛም አይደለም። ጥያቄዎች ላይ ሪፍሌክት ያድርግ።
ያ ቢሆን ይሰማል። አሁን ጥለህ ብትወጣ እብናኪምን ፈርተህ ወጣ የሚል ነገር ኖ ጥዬን ያልወጣም። ይኸው ሪፍሌክሽን የሚሰጥ ከሆነ ቁጭ ብዬ እሰማዋለሁ። የተናገረውን ነገር ሰምቼ እወጣለሁ። ችግር የለውም። ምን ችግር አለው? አዲስ ነገር የሚያነሳ ከሆነ እሰማዋለሁ። ወይ በቃ ቀጥል እብናኪ። እኔ ሰጀሽን አለኝ። ይቅርታ ሚኪ፣ በቅድሚያ ሰላም ብያለሁ ሁላችሁንም። መምህርዬ አላወቅሁትም። እብናኪም ሰላም ብያለሁ። እርሶ ነው? እሺ ወንድሜ። መምህርዬ መምህር በረከት ሰላም ብያለሁኝ። መምህራችን እንዴት አሉ? እንግዲህ እሺ ቀጥል። ሰላም ይበሉ መምህርዬ። ሰላም እብናኪም ሰላም ብያለሁ። እግዚአብሔር ይመስገን። ከእሳቸው እኔ እሳቸው እንግዲህ ተማሪ መሆን ነኝ፣ መምህርም አይደለሁም። ከእሳቸው በላይ መልስ መስጠት አልችልም። ግን የተሻለ የሚሆነው ምንድን ነው? ቤተክርስቲያንም ያላት አስተምህሮ አንድ ነው። 2 አስተምህሮ 3 አስተምህሮ የላትም። መደጋገም ነው የሚሆነው። ከዚህ በፊትም ጃቢር ጠይቆ የነበረ እያንዳንዱን ነገር በስነስርዓት በዝርዝር ሰፊ ሰዓት ወስደን አይተን ነው የሄደው። የሆነ እንግዲህ ጥናት እያጠና እንደሆነ ይሰማኛል። ጥሩ ነው። በደንብ ቢያጠናበት ጥሩ ነው። የተሻለ የሚሆነው ግን ምንድን ነው? አሁን እንደነገረን እስልምናው ላይም መመለስ ስለማይችል የሞሮፍ አልገቡኝም ያላቸውን ጥያቄዎች ብቻ ቀደም ሲናገር ከሰማሁት ላይ እኔ አልሰማውም። መጨረሻ ላይ ነው የመጣሁትና አልገቡኝም ያላቸውን እኔ አልተረዳሁትም፣ አልተመለሰልኝም ሲል የነበረውን ፖይንቶች አውጥቶ ቢያቀርብልን የበለጠ ፍሬያማ ይሆናል። እኔ አሁን ዝም ብዬ እንዲህ እያልኩ ከመናገር ይልቅ እኔም መምህሬም መምህር በረከት ባሉበት ያልገባውን ያቅርብና እዛ ላይ ሪፍሌክት አድርገንለት የበለጠ ደግሞ የተሻለ አረዳድ ኖሮት እንዲሄድ ማለት ነው፣ ለእሱም እንዲጠቅመው። ያ ሰዓትም ስለሄደ እኔ ሁለት ጥያቄ ብቻ ለጃንስተው መጠየቅ ከፈለገ ካለበለዚያም ደግሞ እብነ ሐኪም የሚያስታውሱት ነገር ሪፍሌክት ያደርጋሉ ማለት ነው። ሚኪ እብነ ሐኪም መጨመር የሚፈልጉ ከሆነ ነገ ነው የሚሆነው። እኔም መውጣታል ትላንትና ትዝ አይልህም? እንደውም ቅድም ራሱ ስትለኝ ከ1 ሰዓት በኋላ ይሆን አልኩ። ምክንያቱም እኔም መውጣት ይኖርብኛል። ግን ማውራት ነው የማልችለው፣ መስማት እችላለሁ። እብነ ሐኪም በስላሴ ጉዳይ ላይ መምህር ካወሩት ሌላ የተለየ ነገር የሚያወሩ ከሆነ እኔ ለመስማት ፈቃደኛ ነኝ። ምንም ችግር የለብኝም። እኔ አሁን መምህር ያሉኝን እያንዳንዱን ነገር በስነስርዓት ይዣለሁ። በቃ አይደለም እና መጨመር የሚፈልገው ነገር ካለ አሪፍ። ግን እኔ ልክ ለመምህር ያነሳሁትን ጥያቄዎች ደግሜ እንድጠይቀው ከፈለገ ነገ ተመሳሳይ ሰዓት መቀጠል እንችላለን። ግን ጃዬ ምንድነው የተባለው? እብነ ሐኪም ያሉት ሰምታቸው ከሆነ አልገባኝም ያልክበትን በተለይ ደግሞ በአንተና በመምህር በረከት መካከል አልገባኝም ያልካቸውን 2 ፖይንቶች ይሄንን ነው በላቸውና በዛ ላይ ሪፍሌክሽኒስቱ ከዛ እንጨርሳለን። ለምሳሌ እሺ አንድ ጥያቄ ሊጨምርና እሰማለሁ። በቃ እዛ ላይ ሪፍሌክሽኒስቱ ችግር የለውም። እብነ ሐኪም ማለት ነው። ማለት አሁን ከመጀመሪያው ከመምህር ጋር እያንዳንዱን ነገር ፈርዝና ደረጃ እያስያዝን የመጣ ነው። እያንዳንዱን ከስር ጀምረን እየገነባን ሄደን ጨረስን። እንደዛ ነው ሲጀመር እኔም መጠየቅ የፈለኩት። ግን መጨረሻ ላይ ከተነሱት ሀሳቦች እንትኑን ለማሳጠር ሲሆን እኔ የጠየኳቸው ጥያቄዎች ተመልሶልኛል የሚል እምነት የለኝም ውስጤ። ግን መልሶቹን ግን ሰምቻለሁ። ለማሳጣትም አይደለም። ምንድን ነው አሁን ኦርቶዶክስ ሃይማኖት ተከታይ አንድ ፈጣሪ ታመልካላችሁ እና ለአንድ ፈጣሪ ትጸልያላችሁ። ኢየሱስ ክርስቶስ ሲጸልይለት የነበረው አካልና እናንተ የምትጸልዩለት አካል በጣም የተለያየ ነው። በጣም ማለት ነው። እና ይህን እንዴት ታዩታላችሁ ብዬ ነበር የጠየኩት። ይህንን አንድ ጥያቄ እብነ ሐኪም ማብራራት ትችላለህ? ከሰማለሁ እና አመሰግናለሁ። እሺ በቅድሚያ እሺ እናመሰግናለን ወንድማችን ጃቢሮ። በቅድሚያ መምህር በረከት በእርግጠኝነት አጥጋቢ መልስ የኔ መምህር ስለሆኑ እርግጠኛውኛ አጥጋቢ መልስ እንደሰጡህ 100% እርግጠኛ ነኝ። ግን ይሄ አልገባኝም ስላልክ መብትህ ነውና በአጭሩ እመልስልሃለሁኝ። ክርስቶስ ጸለየ ስንል ከዚህ በፊትም ጠይቀኸኛል። ያንኑ መልስ ደግምልሃለሁኝ ለሁሉም ግልጽ እንዲሆን ማለት ነው። ክርስቶስ ጸለየ የሚለው የእያንዳንዱ ጥቅስ በየራሱ አውድ ፍቺ እንዳለው ሆኖ ጸለየ ማለት ለክርስቶስ ግን ተነጋገረ ማለት ነው። ስለዚህ ጸሎት የሚለውን ትርጉም በመዝገበ ቃላት ሄደ ራሱ ብታየው ንግግር አንደኛው ነው። ስለዚህ ክርስቶስ ከአባቱ ጋር ወልድ ቃል እርሱ ከአባቱ ጋር ተነጋገረ ተብሎ ይፈታል። ሁለተኛውስ
በሁለተኛ ሲፈታ ደግሞ አሁን ይህን ብለህ ጥቀስ በየትኛው አውድ ብዬ ብጠይቅህ በምትጠቅሰው አውድ መሰረት ያንን አገባብ እያየን መሄድ እንችላለን። ሁለተኛው በምን ይገባል? የቤዛነቱን አገልግሎት የቤዛነት ስራውን አይተን ያ ማለት ምትክ ነውና ለማን ለአዳም የአዳም ምትክ ሆኖ ቤዛ ሆኖ በእርሱ ምትክ ያንን አቅርቧል የምንልባቸው ደግሞ ቦታዎች አሉ። ይሄ እንደያውዱ እንደምታውቀው ሁሉም ቃላት አንድ አይነት ትርጉም አይኖራቸውም። በተለያየ አውድ ውስጥ የየራሳቸውን የቻለ ኮንቴክስቹዋል ሚኒንግ ወይም አውዳዊ ፍቺ ይዘው ይሄዳሉ። ስለዚህ ለክርስቶስ ሲሆን መነጋገር ነው ማለት ነው። ጸለየ ስንል መነጋገር ነው። አንድም ለክርስቶስ ሲሆን ጸለየ ስንል የቤዛነቱን አገልግሎት የአዳምን ቦታ ተክቶ በተለይ ከጸሎተ ሐሙስ ወይም ደግሞ ከሩቡ ፍርድ በኋላ ያለውን ስታይ ተክቶ የቤዛነት አገልግሎት የሰራበትን ስራ በደንብ ጸለየ የሚሉ ቃላትን አንስተን መነጋገር ይቻላል። ስለዚህ ስፔሲፊካሊ የትኛው የምትለውን የምትጠቅሰው ቢኖር ጥሩ ነበረ ጃቢሮ። የትኛው ጥቅስ ላይ? እንትን ዕብራውያን 5:7 ላይ ኢየሱስ ክርስቶስ አብን እንዲያድነው ከሞት እንዲያድነው ከእንባና ከምልጃ ከጩኸት ጋር ጸሎትን ሲያቀርብ ነበር እንዲያድነው ማለት ነው። እና ለምሳሌ ኢየሱስ ክርስቶስ እዚህ ጋር እየጸለየ ነበረ ከሞት እንዲያድነው ማለት ነው። አብን ነው እየጠየቀ ያለው። እና ተመሳሳይ አንተም ፈጣሪክ እንዲያድንክ ልትጸልይ ለአብ ብቻ አይደለም የምትጸልየው፣ ለአብ ለወልድ ለመንፈስ ቅዱስ ነው የምትጸልየው። ስለዚህ ኢየሱስ ለአብ ብቻ ነው የሚጸልየው፣ አንተ ለአብ ለወልድ ለመንፈስ ቅዱስ። አንተ ሁለት አካል ጨምራል ወይ ደግሞ ኢየሱስ ሁለት አካል ቀንሷል። ይሄ ነው ሐሳቡ። ይሄን እንዴት ትረዱታላችሁ ነው የኔ ጥያቄ። በጣም ጥሩ። ቦታውን እንክፈተውና መክፈት የሚችል ሰው አለ እዚህ መካከል መጽሐፍ ቅዱስን በትይዩ ለማየት እንዲመቸን? ከሌላ ከፍታለሁ፣ ችግር የለም። መጽሐፍ ቅዱስ መክፈት የሚችል ሰው እሺ ንገረኝ። ዕብራውያን ዋት እሺ ከፍቼ ያሳያችኋለሁ። አሁን ወንድማችን የተናገረውን ጥያቄ ቃል እዛ ላይ ሰምታችኋል። የተባሉት ቃላት እውነት አሉ ወይ የሚለውን እኔ እሺ ያው እርሱም በስጋው ወራት ከሞት ሊያድነው ወደሚችል ተመልከቱ፣ ከሞት ሊያድነው ክርስቶስ ታርጎ የመተርጎም ዝንባሌ አለ። ከሞት ሊያድነው የሚችል የሚለውን ክርስቶስ ከሞት ሊያድነው ወደሚችል ወይም ደግሞ ራሱ ክርስቶስን ሊያድን አድርጎ የመተርጎም በስጋው ወራት አለ። ተመልከቱ፣ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ብሎ የገለጸው እርሱ ዳግማዊ አዳም ነውና የቀደመውን አዳም ቀደም እንዳልኩት ነው። በነገራችን ላይ ከጸሎተ ሐሙስ በኋላ ያሉ አገልግሎቶች በተለይ ለነዚህ ለቤዛነቱ አገልግሎት የሚጠቀሱ ጥቅሶች አብዛኞቹ የቤዛነቱ ምንድነው የሚገልጹ ናቸው። ስለዚህ ከብርቱ ጩኸትና ከእንባ ጸሎት ጋር ብሎ አምላኬ ለምን ተውከኝ ብሎ እንደ ጮኸ ያንን ጩኸት ሰምቻችኋለሁ ሲል አንድም ደግሞ ተገብቶ ቤዛ ነውና ልክ
አንድ የተከበረ እንደው ይገልጸዋል ብዬ አይደለም ምሳሌ ዘያጽጽ ነውና እንዲያስታርቅህ ትልቀዋለህ ወይም ደግሞ ስላንተ ዋስ እንዲሆንህ ትልቀዋለህ። ይሄ የተለያየ አገባብ ነው። አሁን በክርስቶስ ጉዳይ ላይ ሰፈን ማለት ነው። ጸሎትንና መልጃን አቀረበ ይላል። አዳም ጸልዮ እኮ አልተሰማም። ተመልከቱ፣ አዳም ጸልዮ አልተሰማም። በነገራችን ላይ ሚስኮንሰፕሽን አሁን ግርታንም ለመፍጠር በተለይ ወንድሞቻችን የሚጠቀሙበት ወይም ግር የሚያስብላቸው እንደው ለጃቢር ስንሄድ ግር ያስባለው የራሱ የፈጠረው ኬዝ ነው። እሱ ኬዝ ምንድን ነው? ለአብ ብቻ አቀረበ ሚል ቃል ጨምረን ከሆነ የምንጠይቀው ይሄ ትክክል አይደለም። ለአብ ብቻ አቀረበ የሚል ነገር የለም። ጨመር የሚችለው አብ፣ ወልድ፣ መንፈስ ቅዱስ እርስ በርስ ይነጋገራሉ፣ እርስ በርስ ያወራሉ። ኮሚዩን የሚያደርጉ እርስ በርስ የሚነጋገሩ የሚፈቃቀሩ አምላክ ናቸው። አሁን የኛ አምላክ ሌላ ፍጡር አይፈልግም ለመውደድ ማለት ነው። ለመውደድ ሲኖር ተፈቃሪና አፍቃሪ ያስፈልጋል እና ተፈቃሪና አፍቃሪ ስለሚያስፈልግ ያለሱ ፍቅር ሊኖር አይችልም። አብ፣ ወልድ፣ መንፈስ ቅዱስ ግን እኛ ከመፈጠራችንም በፊት ፍቅር አላቸው። ዲፐንደንት አይደሉም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላካችን ፍጡር ላይ ዲፐንደንት አይደለም ፍቅርን ለማሳየት። ምክንያቱም ፍቅር ከመጀመሪያውም ስለነበረ ኮሚዩንም ሲያረጉ ሲነጋገር አብ ወልድን ወልድ ሲያናግረው እናያለን። አምላክ ሆይ ብሎ ነው እንደውም ወልድን ሲያናገር የነበረው። የምድርን ፋውንዴሽን በእጅክ የሰራክ ብሎ አብ ለወልድ ሲያወራለት እናያለን እና እርስ በርስ ይነጋገራሉ። ከፍጥረት ከዛ በፊት ሁላ ወልድ ዊዝደም ተብሎ ኦሪት ላይ ዊዝደም ላይ ሁላ አለ። ከአብ ጋር አብራ ስልጣን ላይ ተቀምጣ መታወራ ብሎ ወልድን ይገልጻል። ኦሪት ላይም ብዙ ቦታ አብ፣ ወልድ፣ መንፈስ ቅዱስ ይታያሉ። ከአፈጣጠር ጀምሮ መጀመሪያ ስትፈጠር የመንፈስ ቅዱስም ከላይ ሆኖ እንደሚመለከት ከዘፍጥረት ጀምሮ አለ። ሰውም ሲፈጠር ሰውም በባህሪያችን እንፍጠር ብሎ በባህሪያችን ሲል አብ፣ ወልድ፣ መንፈስ ቅዱስ ነው። አንድን ሰው እያናገረ እንደሆነ ወይ ደግሞ ፐርሰን የምንለውን ነገር እየተነጋገሩ እንደሚያደርጉ አብ፣ ወልድ፣ መንፈስ ቅዱስ አንድ ፈቃድ፣ ሁሉም ፈቃዳቸው አንድ። አብ፣ ወልድ አሁን ወልድ ለአብ ፈቃድ የተገዛ እንደሆነ አንድም በዚህ ጸሎት ላይ በተነሳው ጸሎት ላይ እናያለን እና አንድ የወልድ
ፈቃድ ለአብ ፈቃድ፣ የአብ ፈቃድ ለወልድ ፈቃድ ማለት እኩል ስለሚዋደዱ ማለት ነው። ፈቃዳቸው አንድ ስለሆነ ያንን ጸሎት ምንድን ነው ያለው? ጴጥሮስን እንደውም ተናገረው፣ ተው ብሎ ሪቪው ካረገው አባቴ ያቀረበልኝን ወይን አልጠጣ ወይ ብሎ ተናገረው። ይሄ ማለት ፍጹም የወልድ ዊል የወልድ ፈቃድ ከአብ ጋር አንድ እንደሆነም ያሳያል። እኛንም ደግሞ በዛው የሚያስተምረን ትምህርት አለ። አብ፣ ወልድ፣ መንፈስ ቅዱስ አይሶሌትድ የሆኑ አይደሉም፣ ይነጋገራሉ። ሶሪ በጣም ፈርዘር እንየው እና ምናልባት እኔ የተወሰነ ስለመረዳው ነው። አሁን እናንተ የምታወሩት ቃላቶች ትክክል ናቸው፣ ግን የሚፈጥሩት ደግሞ አንድምታ አለ። ለምሳሌ ይነጋገራሉ አሁን ስንል እኔ እንድትረዱኝ ነው። አሁን እስልምናው ሳይድ ላይ የሚረዱት ደግሞ የሆኑ ሶስት አካላት ሆነው እንደሚነጋገሩ ነው የሚረዱት፣ እንደሚመካከሩ አይነት ማለት ነው። ይሄ በጣም ለዛ ነው እንትን ያልኩት እንጂ ትክክል ነው። ቃላቱ ላይ ግን ይነጋገራሉ፣ ይመካከራሉ የሚል ሳይሆን አሁን ትክክለኛ አስተምህሯችን በተለይ ጃቢሮ ባለፈም ነግሬዋለሁኝ ወንድሜን፣ የእሱ አብዛኞቹ ጥያቄዎች ኩነትን ካለመረዳት የሚመጡ ናቸው። ኩነትን አስተምህሮ ማለት ነው። እና ለምሳሌ ራሱ ቃል ላይ ሆኖ መጀመሪያ መመሪ ካሉት እንነሳና ራሱ ለራሱ ጸሎት አቅራቢ ነው ወይ የሚል ማለት ነው። ጸሎትን አቀረበ ሲል ራሱ ለራሱ ጸሎትን አቅራቢ ነው ወይ የሚል አንድ 10 ደቂቃ መቆየት ይችላሉ፣ መስማት ይችላሉ። እና የቅድሞቹ የተነሱት ጠቅላላ ሀሳብ ላይ ደግሞ የተለየ ሌላ ማብራሪያ መስጠት የሚችል ሰው ካለ ነገም መጥቼ መጠየቅ ይችላሉ። እና አይ ፕሮሚስ ምንም አይነት እስልምና ጥያቄ ካላችሁ ኡስታዝ አገናኛችኋለሁ። በስንት ሰዓት ጥያቄያችሁን ጠይቃላችሁ። እናንተ እኔም ባስተናገዳችሁኝ ኢንቫይሮንመንት አስተናገዳችኋለሁ። ይሄ እኔ ፕሮሚስ። እዚህ ጋር ግን ጃዬ አንተ እያልክ ያለኸው ኢየሱስ ክርስቶስ ለአብ ጸሎት ስላቀረበ የሰው ልጆችም ቀሪው የሰው ልጆች በሙሉ ወደ ወልድና ወደ መንፈስ ቅዱስ ጸሎት ማቅረብ የለባቸውም። ጸሎት መቅረብ ያለበት በሙሉ ሁልጊዜም እና በምን ጊዜም ለአብ ብቻ ነው ብለህ ነው ለማለት ፈልገህ ነው? ኮንክሉዥን እኔ እሱ ለማለት አይደለም። ኢየሱስ ጸሎትና ምልጃ ሲያቀርብለት የነበረው አካልና እናንተ ጸሎትና ምልጃ የምታቀርቡለት አካል ፈጽሞ የተለያየ። ክሊር እንዲሆን ሚኪ እዚህ ጋር በጠይቀው ክሊር እንዲያደርገው ምንድን ነው የሚያመጣው ችግር እሱን አስረዳንና ከዛው ምናልባት ችግር አለው ችግር የለውም ማለት ነው። ሀሳቤን ላስቀምጠው 20 ሰከንድ ስተውና ሀሳቡን ያቀርብ። አንድ ጥያቄ ሲጠየቅ እኮ ለምሳሌ አንተ አሁን ከሙስሊምም ስለመጣ ባክግራውንድ ኮንትራዲክት ያደርጋል ብለህ ነው እየጠየቅከን ያለው? ምንድን ነው ማለት? አንዳንድ ጊዜ እኮ ዝም ብለህ ጠይቀህ ከዛው ለፈን የጠየቅከን ወይ ኮንትራዲክት ያደርጋል ብለህ ነው ወይስ ምንድን ነው? እኔ አልገባኝ። እኔ የጠየቅኩት ኢየሱስ ክርስቶስ ሲጸልይለትና እናንተ የምትጸልዩለት አካል የተለያየ ነው። በቃ ይህንን ስለገባኝ አንድ ለምሳሌ ማለት ነው ሙሉ ቆይ ምንድን ነው የሚያመጣው? ምን አልከኝ? ምንድን ነው ቆይ እንደዛ አሁን ልጠይቅበት የፈለግከው ነገር ምንድን ነው? ኮንትራዲክት አደረገ ነው ምንድን ነው? አልገባም። አሁን ምን መሰለክማ፣ አሁን ለምሳሌ ኢየሱስ ክርስቶስ በስጋው ፍጡር ነው አይደል? አዳም ቃል በቃል መልስ የስጋ ባህሪ ያነሳው ከዚያ ያነሳ የተፈጠረ ነው። ይሄ ስጋው ፍጡር የሆነው ስጋ ለወልድና ለመንፈስ ቅዱስ ምልጃና ጸሎትን አቅርቦ አያውቅም። ነው እንደዛ አይደለም። አየህ መጀመሪያ አስተምህሮአችንን ማወቅ አለበት። ጥያቄ ስጠይቅ እኛ የምናውቀው አንድ ስግው ቃል ነው። ለምሳሌ አንተ ነፍስ እንዲህ ነው ስጋ እንዲህ ነው ተብሎ አይነገርልህም። አንድ ጃቢር ነው ያለው። ነፍስ እንደዚህ እያለ ነው፣ ስጋው እንደዚህ እያለ ነው። ለምሳሌ አሁን ጃቢር ሲተኛ ኦኬ ቆይ ጃቢር ስጋው ተኝቷል፣ ነፍሱ ግን አሁን እንትን እያለች ነው አንልማ። ልክ እንደዛም ስንናገር ለአንድ ስግው ቃል ነው የሚናገር። ስጋና ነፍስ አልነጣጠልኩም እኮ አዳምዬ። ኖ ኢየሱስ ለኢየሱስ ክርስቶስም መለኮትና ስጋ ነጥለ መለኮቱ እንደዚህ ስጋው እንደዚህ ተብሎ አይነገርም። በእኛ አስተምሮ የለም እንደዚህ። መለኮቱ ያለው ሌላ አስተምሮ ነው። ጃቢር ወልድና ክርስቶስ ይለያያሉ ብለህ ነው የምታምኑ? ወልድ እኮ መለኮት ነው። ኢየሱስ ደግሞ ስጋው ቃል ነው እንዳላችሁት፣ ቃልና ስጋ ተዋህዶ ማለት ነው።
እኮ ወልድ ማለት ግን ክርስቶስ ማለት ነው እኮ ስጋ የለበሰ። ወልድ ማለት ክርስቶስ ማለት አይደል? ወልድ ማለት የአብ ልጅ የባህሪ ልጅ ማለት ነው። ወልድ የአብ የባህሪ ጸሎት ሃይማኖታችንን አንብበው ታውቃለህ ጃቢ? የሃይማኖት ጸሎት ሁሉም በፈጠረ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ እናምናለን የሚለው። ከዛስ ምን ይላል? ስለ ወልድ ስለ ወልድ እናምናለን ይልና ስለ ልጅ እናምናለን። ካወቅከው አንብበው። ምክንያቱም አሁን እዚህ ጋር ችግር የሆነው አዳምን ፖይንት አውት ለማድረግ የሞከረው ምን መሰለህ? የሆነ ፕሪሰፖዝድ አይዲያ ይዘሃል አንተ ስለ ስላሴ፣ ስለ ምስጢረ ስላሴም ስለ ምስጢረ ስላሴ የቱ ጋር ነው የሆነ ተሳሳተ ያስኩት? አረመኝ። ችግር የለውም። ቆይ አንዴ ልጨርስልህ። ፕሪሰፖዝድ አይዲያ ይዘሃል እና እሱን ፕሪሰፖዝድ አይዲያ ለመማር ከሆነ ለመወያየት እሱን ፕሪሰፖዝድ አይዲያ ወይ ወደ ጎን ማስቀመጥ አለብህና ከመጀመሪያው ጀምሮ ስለ ዋን ዲቫይን አክሽን፣ ዋን ዊል፣ ዋን ላቭ እንደዚህ ነገሮች ኢንሰፐሬብል ኦፕሬሽንስ ብዙ የምንላቸው ቃላቶች ተርሞች አሉ። እነሱን ሁሉ ምናልባት መምህር ሊያስረዱ ይችላሉ ሌላ ጊዜ ማለት ነው። ከኤሌመንተሪው ልጀምር ካልክ ማለት ነው ፕሪሰፖዚሽን የአይዲያ ሳቲዝ እንደዚህ ነው የሚያምኑት ብለህ ከዛ ከተከራከርክ ይሄ ችግር ያመጣል። አሁን አንተ ወልድ እንትን ነው ክርስቶስ ሌላ ነው ብለህ ለያየኸው። ጸሎት ሃይማኖታችን ላይ ከአብም ከወልድም ከአብም ከማርያምም የተወለደው አንድ ጌታ ኢየሱስ ክርስቶስ ነው ብሎ ያንን ለዲቫይን ፐርሰን ይሰጣል። ጸሎት ሃይማኖቱ ላይ ብታየው ይሄ ነገር ይመለስልሃል ማለት ነው። ፕሪሰፖዝድ አይዲያህን ምናልባት ወደ ጎን ተስቀምጠው ጥሩ ነው። እዚህ ጋር ላስቀምጥልህ የፈለኩት ኢየሱስን እኮ አብ አልወለደውም። አብ የወለደው ወልድን ነው አይደለ? ከዛ ማርያም ስጋን ጸነሰች። ጸሎት ሃይማኖቱን ላንብብልህ እኮ ያው ጸሎት ልጁ ምናምን ሀሳብ ልስጠው። እሺ ጃቢር ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። አካውንት ያው ተዘግቶ ይሄ ሌላ ስለሆነ ነው። ቺና ተረፍካት ያሬዶ እንኳን ደህና መጣ። ሰላም ጎዳ ነበር። ሰላም ነው። ክብሩ ይስፋ እግዚአብሔር ይመስገን። ጃቢር በደንብ 2 ሚኒትስ ወይ 3 ሚኒትስ እስካሁን የተወራውን ሰመሪ አድርጌ ልንገርህ። ኦኬ የመጀመሪያው ነገር እኛ የምናወራው ቃል ስጋ ሆነ ወይም ስግው ቃል እንላለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ያ ቃል ራሱ እግዚአብሔር ነው፣ እኔነት አለው ማለት ነው። ወይም አካላዊ ቃል ነው ወይም ሎጎስ እንለዋለን ማለት ነው። እና ስግው ቃል ወይም ቃል ስጋ ሆነ ይላል። ቃል ስጋ ሲሆን ቃልነቱ አልጠፋም፣ ስጋነቱም አልጠፋም። ስለዚህ ቃል ስጋ ሆነ ከተባለ የምናወራው መለኮት ሰው ሆነ እያለን ነው ማለት ነው። እግዚአብሔር ሰው ሆነ እያለን ነው ማለት ነው። አምላክ ሰው ሆነ እያለን ነው። አምላክነት አልጠፋም፣ ሰውነት አልጠፋም። ስለዚህ የክርስቲያኖች አስተምሮን አይ ቲንክ በደንብ ያንተን ሳይሆን ያንተን አረዳድ ሲሆን ክርስቲያኖች እምነታቸው ምንድን ነው? ይሄ ነው፣ አምላክ ሰው ሆነ ነው። ስለዚህ አምላክ ሰው በመሆኑ አምላክነት አልጠፋም። ወልድ ስንል ቅድመ ዓለም ከባህሪ አባቱ ከአብ ጋር የነበረውን የባህሪ ልጅነቱን ያሳያል። ከዛ ደግሞ ኢየሱስን ደግሞ በምድር ላይ ያለ ድንግል ማርያም ከወለደችው በኋላ ግብሩን የሚገልጥ ነው። ባይዘወይ ኢየሱስ ማለት መድኃኒት ማለት ነው፣ አዳኝ ፈዋሽ ማለት ነው። ስለዚህ ክርስቶስ ማለት ደግሞ መሲህ ማለት ነው። ቃል ስጋ ከሆነ በኋላ እነዚህ የሚገልጡ ስሞች ወጥተውለታል ማለት ነው። ስለዚህ ቃል ስጋ ሲሆን ቃልነቱ አልለቀቀም ማለት ነው እና አምላክ ሰው ሆነ እንላለን ማለት ነው። ስለዚህ እሱን አንድ በደንብ አስምርበት። ሌላው ኢየሱስ ክርስቶስ ሲጸልይ ነበረ። አዎ ነበረ። ሰው ሆነ እኮ እያልን ነው። ሰው ሆነ፣ አምላክ ሰው ሆነ እስካለን ድረስ ሰው የሆነበትን ፐርፐዝ ሊገባን ይገባል። ሰው የሆነበት ፐርፐዝ ምንድን ነው? እስከ መስቀል ሞት እንኳን የታዘዘ ሆነ ከተባለ ጸለየ፣ ለመነ ቢባል ምንም እኛ የሚቆረቁረን ነገር የለም። ስለዚህ ጸለየ ስንል ምን እያልን ነው? ለአርያ ለምሳሌ ለምሳሌ የሐዋርያቱን እግር አጠበና ጌታ ምን አለ? አያችሁ እኔ እንዳጠብኳችሁ መምህርና ጌታ ትሉኛላችሁ። አሁን እኔ እግራችሁ እንዳጠብኩ ደግሞ እናንተም ደግሞ እንደዚሁ እርስ በርስ ተጣጠቡ አለ። ለአርያነት ለምሳሌነት ይህን አደረገ። የሚገርመው ነገር ጸለየ የተባለው ኢየሱስ ክርስቶስ ደግሞ ጸልዩ ወደ እኔ ደግሞ ብሏል። በዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 13 እንዲህ ይላል፣ እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ ይላል ጌታ። ኦኬ። ስለዚህ በስጋ ወራት ቅድም በስጋ ወራት የምትለው እንዳትረሳት።
በስጋ ወራት ብርቱ ጩኸትን ጮኸ፣ በስጋ ወራት ተጠማ፣ በስጋ ወራት ጸለየ እንላለን። እኛ ሰው ሆነ እኮ እያልን እየተናገር ነው። አምላክ ሰው ሆነ እያልን ነው። ስለዚህ ሰው ስለሆነ የእኛን ጩኸት እየጮኸ የአዳምና የልጆቹን ጩኸት እየጮኸ ቤዛችን ምትካችን ስለሆነ ይህን አደረገ እኛን ለማስተማር ደግሞ። ምክንያቱም ጌታ የቃልም የተግባርም መምህራችን ነው። ክርስቶስ ኢየሱስ አምላካችን ብቻ ሳይሆን ደግሞ መምህራችንም ነው። አርጉ የሚለንን ነገር አርጎ ነው። ለምሳሌ ጠላቶቻችሁን ውደዱ አለ። ሲቸነክሩት ሲገርፉት ስለ እነሱ ይቅርታን ይለምን ነበረ። አየህ ሰው የተግባርም የቃልም መምህራችን ነው ኢየሱስ ክርስቶስ። ለአርያ ለምሳሌ ጸሎትን አስተማረን፣ ጾምን አስተማረን፣ ጾሞ ጾሙ አለን፣ ጸልዮ ጸልዮ አለን። ኦኬ ፍቅርን አስተምሮ ፍቅርን ስጡ አለን። በጠላቶቹ ተገርፎ ተቸንክሮ ይቅር በሉ አለ። እኛም ጠላቶቻችን የሚገሉን የሚያሳዱን ከመጣ በቀል እንዳይኖር ይህን ሁሉ አስተማረን። ስለዚህ ለምሳሌና ለአርአያ አረገና ግን የሚገርም ይህ ሁሉ ይለዋል ቅዱስ ጳውሎስ፣ ይህ ሁሉ በስጋ ወራት ይለዋል። አሁን ኢየሱስ ክርስቶስ መለመን መጸለይ የለበትም። ይህን በስጋ ወራት ሳለ አደረገው። ስለዚህ ምን አለ ጌታ ዮሐንስ ወንጌል ምዕራፍ 14 ላይ ማናቸውንም ነገር እኔ እሄዳለሁ አለ። እኔ አሁን እሄዳለሁ፣ እኔ ወደ አብ እሄዳለሁ፣ ወደ አባቴ እሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን አለ። አየህ አሁን እኛ ፍጥረት ሁሉ ክርስቶስ ይለምነዋል። ኦኬ ምክንያቱም ምን አለ ለምኑኝ የምትለምኑትን ደግሞ ሁሉ እኔ አደርገዋለሁ አለ። እና ይሄ በስጋ ወራት የሚለውንና ከእርገቱ በኋላ ደግሞ በአብሪና በአባቱ ቀኝ ከተቀመጠ በደሙ በኋላ ያለውን ነገር በደንብ ሁለቱ ልትለይ ይገባል። እና ኢየሱስ ክርስቶስ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ብሏል። ስለዚህ የሚጸለይለት ወደ እርሱ ምንም አልድ የሚለመን አምላክና ጌታ ኢየሱስ ክርስቶስ ነው ማለት ነው። በስጋዊ ወራቱ ግን ስለ ቤዛነት ስለ አርያነት ወይም ምሳሌ ለመሆን እና ደግሞ የአዳምና የልጆቹን ሁሉ ሕማምና መከራ ስለተሸከመ እና የማስታረቅ አገልግሎት እያደረገ ስለሆነ ከራሱ ጋርም ከአባቱ ጋርም ከባሪቱ ከመንፈስ ቅዱስ ጋርም እርቅን እየፈጸመ ስለሆነ ይህን እርቅ ደግሞ በስጋ ወራት ይህን አደረገልን እና አሁን ለምኑኝ ወደ እኔ ጸልዩ ጠይቁ ማናቸው ነገር ብትጸልዩ እኔ ራሴ አደርገዋለሁ ብሎ ነግሮናል ማለት ነው። እና እስካሁን የነበረው ሁሉ በዚህ ውስጥ ይጠቃልላል ብዬ አስባለሁ። ጀቢ መዝሙሬ ቆይ አንዴ እኔም እንትን ስለ አንተን እንትን ብዬ ጥያቄ ልጠይቅ ብዬ ነው። ምክንያቱም በተደጋጋሚ እያነሳው ስለሆነ እኔም ከቅድም ጀምሮ የታዘብኩት ከቅድም ጀምሮ አንድ ሚላት ቃል አለች ጃቢር። እሱ ምንድነው? ክርስቶስ ለወልድ ይጸልያል ወይ ይላል እና በክርስቶስ ውስጥ ስንት እኔነት ነው ያለው? ክርስቲያኖች አስተምሮ እንግዲህ እኔ የሚለው አንድነት ነው። እኛ ወልድን ምንድነው መለኮት ይናለ ስጋ ይናለ እያለን ክርስቲያኖች አንከፋፍልም። ስግው ቃል ነው የምንለው። ስግው ቃል እስካለን ድረስ የምናወራው ስለ አንዱ አምላክ ነው የምናወራው፣ ስለ አንድ ባህሪ ስለ አንድ አካል ነው የምናወራው እንጂ የሚከፋፈል ከተዋህዶ በኋላ መከፈል መለወጥ መለያየት የለም። ከተዋህዶ በኋላ ቃል ስጋ ከሆነ በኋላ ስለዚህ ያው የምናወራው አንድ ባህሪ አንድ አካል ነው የምናወራው ማለት ነው። አንድ የመጨረሻ ጥያቄ የምጠይቅህ ያሬዶ ይህን ክሊር እንዲያደርግ ነው። ስጋው ብቻውን ለመለኮቱ ጥያቄ መጠየቅ ይችላል በክርስቶስ ውስጥ ወይስ አንድነት ነው ያለው ብሎ ነገር የለም? ቅድም ራሱ አሁን ይሄ የሚመልሰው ይመስለኛል። ምን ቀጥሉ። ኦኬ ኢየሱስ ክርስቶስ የተዋህደው ስጋ የፍጡር ስጋ ነው። ፈጥሮ ራሱ ፈጣሪ እኮ ነው። ለዛ ድንግል ማርያም ለዚህ ነው የማህፀኗን ፍሬ አምላኬ ትለዋለች እኮ። ስለዚህ ያ የተዋህደው ስጋ የፍጡር ስጋ ነው ስንል ፈጣሪው ደግሞ ባለቤቱ እርሱ ራሱ እንደሆነ ትክክል እኮ ነው። ለዚህ ነው ድንግል ማርያም ያን በማህፀኗ የነበረውን አካላዊ ቃል ምን ብላ ትጠራዋለች? አምላኬ ብላ ትጠራዋለች። ስለዚህ የዛ ስጋ ፈጣሪ አብም ነው ራሱ ወልድ ነው መንፈስ ቅዱስ ነው። ምክንያቱም ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ አብ ወልድ መንፈስ ቅዱስ ስለሆነ ማለት ነው። ሁሉ የሆነው ደግሞ በአካላዊ ቃል ስለሆነ በልጁ ዓለማት ሁሉ ተፈጠሩ እንደሚል ማለት ነው። ስለዚህ ያው ራሱ የተዋህደው ስጋ የድንግል ማርያም ፈጣሪ ራሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብቻ አይደለም አብም መንፈስ ቅዱስም ነው። እና ኢየሱስ ክርስቶስ ጸለየ ስንል መለኮት ወደ መለኮቱ ራሱ እንደዚህ ስጋው እንደዚህ ያለን የምንከፋፍለው ነገር የለም። እና የጸለየበትን ፐርፐስ
ዓላማ ቅድም እንዳልኩት የዘረዘርኳቸውን ሁሉ ይይዛል ማለት ነው። እዚህ ላይ ደግሞ ትንሽ ለመጨመር ወልድ ሲጸልይ እንግዲህ የወልድ አንድ ሲሆን እንግዲህ በሰው መለኮትና የሰው አንድ ሲሆን ሳይለያይ እንደ አንድ ነው የሚያወራው። ምልጃን እያቀረበ ነበረ። የመጀመሪያው ነገር የሆነው ነገር ምንድነው? ይሄ ምልጃው ጸሎቱ ልመናው ለአዳም ነው ያቀረበው እንጂ ለራሱ አይደለም የሚል ሐሳብ ተነስቷል። ይሄንን ምልጃና ጸሎት ያቀረበው ለአብ ነው ያቀረበው፣ ለመንፈስ ቅዱስም አላቀረበም። ያው ወልድም ለወልድም ወልድ ራሱ ስለሆነ አላቀረበም። ስለዚህ ይሄንን ነገር እሱ ፈጣሪ ብሎ ለሚጠራው ወይ አምላኬ ብሎ ለሚጠራው አካል ሲያቀርብ ለአብ ብቻ ነው የሚያቀርበው። እንዲሁም ደግሞ አንተስ ደግሞ ስታቀርብ ለአብ ብቻ አይደለም የምታቀርበው። ስለዚህ ከዚህ አንጻር ለተለያየ አካል ነው የምታቀርቡት። ይሄንን ነገር እንዴት ይታያል ነው እንጂ ኢየሱስ ክርስቶስና አንተን እያነጻጸርኩ አይደለም። ግን ምልጃ ያቀረበ አካል አለ፣ እርዳታን ጸሎትን ያቀረበ አካል አለ። ተንበርክኮ እየሰገደ ለዞም ሌሊቱን ሙሉ ሲጸልይ ያደረ ነው የሚለው እና ይህንን ነገር እያቀረበ ያለ አካል አለ። ይህንን ነገር ደግሞ በተመሳሳይ ሁኔታ የምታቀርበው አንተ አለ እና ይሄ ነገር የሚቀርበው ኢየሱስ ያቀርበው ለአንድ አካል ነው የሚሆነው፣ አንተ ስታቀርበው ደግሞ ለሶስት አካል ነው የሚሆነው እና እኔ አንዱ ጨምሯል አንዱ ቀንሷል የሚል ኮንክሉዥን ውስጥም አልገባሁም። ይሄ በተመሳሳይ ሁኔታ የምትለው አካል ግን ችግር አለበት። በተመሳሳይ ሁኔታ ነው እንደኛ እንደ ክርስቶስ ምን ስለሚያቀርበው ሲሆን ስለሚቀርበው ነገር ነው። ምልጃ ጸሎት ምናምን የክርስቶስን ጉዳይ ነገርከንና በተመሳሳይ ሁኔታ ደግሞ አንተ ብለህ ተነሳ። ስለሚቀርበው ነገር ነው ያልኩት። ስለሚቀርበው ልክ ኢየሱስ ክርስቶስ ምልጃና ጸሎት እንደሚያቀርበው ኢዮብም ያቀርባል። እንዴ ስለሚያቀርቡት አካሎች አይደለም ስለሚቀርቡት ነገር እኮ አለ። ወልድ ሩቅ ቢሲ አይደለም እሱ አምላክ እሱም አይደለም ጥያቄ የሚያቀርቡት አካል ላይ አይደለም። እኔ የሚቀርበው ነገርና የሚቀርብለት አካል ላይ ነው ጥያቄ። ይሄንን ነገር የሚቀበለው አካልና የሚቀርበው ነገር ላይ ነው ጥያቄ ጠየቁት እንጂ ስለሚያቀርብ ወልድ ሩቅ ቢሲ አለመሆኑ ሰው ብቻ አለመሆኑ እነዚህን ሁሉ ነገሮች ይቀይራቸዋል እኮ አይደል? እኮ እንዴት እንደሚቀይራቸው አስረዱኝ። ምልጃ ነው፣ ጸሎትም ጸሎት ነው። ሲናገር ለምሳሌ ጌታ ኢየሱስ ክርስቶስ ሲናገር የጌታ ኢየሱስ ክርስቶስ ንግግር የጌታ ኢየሱስ ክርስቶስ ንግግር እንጂ የኢዮብ ንግግር ተብሎ አይተረጎምም። ከአቅራቢው አንጻር የዛ ነገር ምንነት ራሱ ትርጉም ይኖረዋል። እኔ ጸልያለሁ፣ ኢየሱስ ክርስቶስም ጸልየዋል። የእኔ ጸሎት የአንድ ፍጡር ጸሎት ነው፣ የሩቅ ብእሲ ጸሎት ነው ማለት ነው። የኢየሱስ ክርስቶስ ጸሎት ግን ሰዎችን ለማዳን የመጣ በስጋ የተገለጠ የአምላክ ጸሎት ነው። ያ ጸሎት ከአባቱ ጋር ከላከው ጋር የተደረገ ንግግር ነው እንጂ እንደኛ እንደ ተራዎቹ የሆነ ጸሎት ተብሎ አይተረጎምም። ስለዚህ አቅራቢውና ጸሎቱን እየነጣጠልክ የምታወራ ከሆነ እኛ ከጅምሩ ስለማንነጣጥለው ጥያቄው እኛን አይመለከትም ነው እኔ የሚታየኝ እሱ ነው። ምክንያቱም እኛ ኢየሱስና ጸሎቱን አልነጣጠልንም። ኢየሱስና ጸሎቱን ካልነጣጠልን ከኛ ጋር በፍጹም አንድ ሊሆን አይችልም ማለት ነው። ወደ አብ መጸለዩ እና ኢዮብ ደግሞ ወደ አብ ወደ ወልድ ወደ መንፈስ ቅዱስ መጸለዩ ምንድነው እሱ ሊጋጭ የሚችለው? የኔ ጸሎት እኮ የፍጡር ጸሎት ነው። ፕላስ ደግሞ የአዳምን ጩኸት ነው የጮኸው። አባቶቻችን በዛ መልኩ ፈተውታል። እውነት ነው። መዝሙርን ለምሳሌ መዝሙር 22ን ጠቅሶ ሲጸልይ ተመልክተናል። አዎ የሰዎችን ኃጢአት ለማስተሰረይ የመጣው እርሱ የኛን ጩኸት ጮኋል። የኛን ጩኸት እርሱ ሲጮህ ቤዛ ሆኖ ነው፣ ምትክ ሆኖ ነው። ሰው ግን ተራ ብእሲ ማለት ወይ ሩቅ ብእሲ ማለት ነው። ሩቅ ብእሲ ያንን ሊሆን አይችልም። የኛን ጩኸት ክርስቶስ እንደ ጮኸው ሩቅ ብእሲ ሊጮህ አይችልም። ስለዚህ እሱ ሲጮህ ፍጹም ሰው ፍጹም አምላክ እንደመሆኑ ነው ማለት ነው። ከዚህ አንፃር ይታያል። የኔ ጸሎትስ በቃ አንድ የፍጡር ጸሎት ነው። ማክበር እንዳይሆንብኝ ነው እስካሁን የቆየው። ሚኪ ይሄንን ያውቃል። ወደ ውጭ ስለወጣው አይመቸኝም። አሁን ሌላ ቀን ወይ ኢዮብ ቤት እመጣለሁ ንገሩትና ሲከፍት እሱ ጋር ሄጄ እጠይቃለሁ። በስነ ስርዓት ያስረዳኛል። አመሰግናለሁ ለሰጣችሁኝ ጊዜ። እሺ መልካም ጊዜ። እሺ ቴንክ ዩ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሰላም ነው። ዳም ከ2 ሰዓት በኋላ ጻፍልኝ፣ እኔ እወስድሃለሁ። እኔ ኃላፊነት ነው ዛሬ በቃ አይመቸኝም ስለረፈደም መሸብኝ። በቃ ነገም ጥያቄዎችን ሰብስብና በደምብ የፈለግከውን ጥያቄ ሰብስበክ መጠየቅ ትችላለህ። ችግር የለውም። አመሰግናለሁ ለነበረን ጊዜ።
ሚኪዬ ዊዝ ሪስፔክት ብራዘር አወራሃለሁ። አንድ ቀን እንደግመዋለን ይሄን ነገር። በጣም አንተ እኔን ኦርቶዶክስ ለማድረግ ቆርጠህ ተነስታል። አዎ ማለት እኔ አንዴ በጣም እኮ የሚያሳፍ እሺ አባቴ አመሰግናለሁ። መምህር በረከት በጣም ዊዝ ሪስፔክት በጣም ነው የማመሰግነው። መዝሙረም ሁላችሁም በጣም አመሰግናለሁ። ባያላችሁ በጣም ተጠብቃችሁ ሰላም ሰላም ሚኪ አንዳንድ ነገሮች አሁን ከብዙ ካረግናቸው ውይይቶች የያዝናቸውን ለሚያዳምጠውም ሰው ሳይቀንስ አሁን